እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። በሞሮኮ አስተናጋጅነት የሚደረገውን የአፍሪካ ዋንጫ እየተመለከት ነው የምንገኘው። እንግዲህ የውድድሩ አዘጋጅ ሞሮኮን ጨምሮ በርካታ ሀገራት በዚህ አፍሪካ ዋንጫ ውስጥ ይጠበቃሉ። የግብጽ ብሔራዊ ቡድን ሁልጊዜም ፌቨራይት ሆና ነው አይደለ ውድድሩ የምትጀምረው። እናንሳው ይህንን ጉዳይ ምን ይጠበቃል የሚለውንም እንመልከት። ልክ ነው። አንዳንድ ነጥቦችን የተወሰኑትን ነጥቦች ብቻ መርጠን እናነሳለን። የዘንድሮ የአፍሪካ ዋንጫ ሲደረግ የትኞቹ ነጥቦች ጎላ ትኩረት ያገኛሉ የሚለውን አንደኛው ቅድም ስለ ሞሮኮ ስናነሳ ነበር መስተንግዶን በተመለከተ የተወሰነ ሃይላይት ለመስጠት ያህል ብቻ። ግን ደግሞ በሜዳ ውስጥስ በሌሎች የዕድሜ እርከን ውድድሮች ላይ የሞሮኮ ብሔራዊ ቡድን እየተሳካለት ነው። ትላንት ምሽት በእርግጥ ሪዘርቭ ቡድኑ ነው ጨዋታውን ያደረገው፣ ግን ፊፋ በሚያዘጋጀው የአረብ ሀገራት 16 ቡድኖች በሚሳተፉበት ውድድር ላይ ሻምፒዮን ሆኗል። ይሄ በሌሎች ውድድሮችም ላይ እየታየ ያለ ነው። የዓለም ዋንጫ ላይ እንደምታስታውሹ ለመጀመሪያ ጊዜ ለግማሽ ፍጻሜ የደረሰ የአፍሪካ ብሔራዊ ቡድን ነው። አሁን ከፍ ያለ ጫና አለባቸው። የዋሊድ ሬግራጊ ቡድን ይህንን ውድድር እንዲያሸንፍ በብዙ ሰዎች የመጀመሪያ ግምት የተሰጠው ነው። አስተናጋጅ ነች ሞሮኮ። በፊፋ የእግር ኳስ ሀገራት ደረጃ 11ኛ ስፍራ ላይ የተቀመጠች ነች። በዓለም ላይ በጣም ሬኮግናይዘብል የሆነው ብሔራዊ ቡድን አሁን የሞሮኮ ብሔራዊ ቡድን ነው። ዓለም ዋንጫ በሰጣቸው ቪዚቢሊቲ ምክንያት እዛ ውድድር ላይ ትልልቅ ቡድኖች ፖርቱጋል፣ ስፔንን ምናምን ጭምር ጥሎ ስለሆነ ያለፉት። ግን አንዴ ነው በታሪኳ ያሸነፈችው፣ 1976 ብቻ ነው ያሸነፈችው። ስለዚህ ይሄ የሞሮኮ ብሔራዊ ቡድን በጣም ትልልቅ በአፍሪካ ውድድሮች ላይ ብዙ ርቀት የሚሄዱ ክለቦች አሉት። ጠንካራ የሆነ የስፖርት ፋሲሊቲ ያለበት ሀገር 50 ዓመት እንዴት ዋንጫ ያሸንፍ? ስለዚህ ያ ጫና አለ እነ አሽረፍ ሀኪሚና ሌሎቹ ተጫዋቾች ላይ እና የአፍሪካ ዋንጫውን አለማሸነፍ ምናልባት በመስተንግዶ ምክንያት የሚገኝ የስፖርት ዲፕሎማሲ ስኬት ካለ ቡድኑ ግን ዋንጫውን ካላሸነፈ እንደው እንደ ስፖርት ውድቀት መቆጠሩ አይቀርም። በዛ ላይ 2030 ላይ የዓለም ዋንጫ ስላለ ለዛም የዓለም ዋንጫ ስንቅ የሚሆን ውጤት ይፈልጋሉ። በቅርብ ጊዜ ከ17 ዓመት በታች እና ከ23 ዓመት በታች የአፍሪካ ዋንጫን ያሸነፈ ብሔራዊ ቡድን ያላት ነች። አንድ ደረጃ ግን ይቀረዋል። ያ ቀጣዩ ስቴፕ የአፍሪካ ዋንጫን ማሸነፍ ነው። ከሞሮኮ ደሴቶች ጋር እሁድ ጨዋታዋን በማድረግ ትጀምራለች። ሌላኛው ሁለተኛው ነጥብ ለአንዳንድ ታላላቅ የእኛ ትውልድ የአፍሪካ እግር ኳስ ከዋክብት የመጨረሻ ውድድራቸው የሚሆን ይመስላል። ሳዲዮ ማኔ፣ ሞሐመድ ሳላና ሪያድ ማህሬዝ በቅርብ ጊዜ ሶስቱ ተጫዋቾች በትልልቅ የእንግሊዝ እና የአውሮፓ ክለቦች እጅግ ስኬታማ የነበሩ ተጫዋቾች ናቸው። ግን ሁሉም ከ30 ዓመት በላይ ናቸው። አሁን ልክ የሊዮኔል ሜሲ አይነት ንፋስ ቫይብ አለ ሞሐመድ ሳላህን በተመለከተ። ሜሲ ወደ 2022 የዓለም ዋንጫ ሲመጣ ለሱ የሌጋሲ ዲፋይኒንግ የዓለም ዋንጫ ነበር። ለእኔ ብትጠይቅኝ ሜሲ የዓለም ዋንጫውን አሸነፈ አላሸነፈ እንደ ተጫዋች ለሱ ካለን አድናቆት የሚያጎድለው ነገር ያለ አይመስለኝም። የዓለም ዋንጫን ማሸነፍ አለማሸነፍ፣ የዓለም ዋንጫ ፋይናል ተጫውቷል፣ ሌሎች ብዙ ፋይናሎች ተጫውቷል። በተለያየ ምክንያት የኖካውት ውድድር ላታሸንፍ ይችላል። የዓለም ዋንጫን አላሸነፈም ማለት ከምን ጊዜም ታላላቅ ተጫዋቾች መካከል እንደ አንዱ አይቆጠርም ማለት አይደለም። ግን በአርጀንቲና በተለይ ሁሌ የሚቀርብ ንጽጽር አለ። ዲየጎ ማራዶና ወይስ ሊዮኔል ሜሲ? እና ዲየጎ ማራዶናን የሚሉ ሰዎች የሚያቀርቡት ማራዶና የዓለም ዋንጫ አሸንፎልናል ነው፣ ኬምፐስ ሳይቀር የዓለም ዋንጫ አሸንፎልናል ይሉሻል። ስለዚህ ለሜሲ ቢያንስ በአርጀንቲናን አይን የሚታይበት ሁኔታ ተቀይሯል። አርጀንቲና ብሔራዊ ቡድን ምን አድርጎ ያውቃል የሚል ክርክር ስለነበር አሁን ሞሐመድ ሳላህ በግብጽ አይ ቲንክ ከግብጽ ትልልቅ የእግር ኳስ ተጫዋቾች መካከል ቁጥር 1 ነው። በተለይ በአውሮፓ ሌሎች ሆሳም ሀሳን፣ በቅርብ ጊዜ መሐመድ አቡትሪካ፣ ሌሎች ትልልቅ ተጫዋቾች ነበሯት። ግን በዓለም የእግር ኳስ ካርታ ላይ የሞ ሳላህን ያህል የደመቀ ተጫዋች ግን አልነበረም። ለሱ ግን ከነ
ሌሎቹ ትልልቅ የግብጽ ተጫዋቾች ጋር በተመሳሳይ አረፍተ ነገር እንዲጠራ ግብጾቹም የኛ የምንጊዜም ታላቅ ተጫዋች ነው እንዲሉ የአፍሪካ ዋንጫን ማሸነፍ እንደ ግዴታ ይቆጠራል። ለእኔ ስለ ሜሲ ባልኩት መጠን ስለ ሳላህ እምላለሁ። ሳላህን የምንጊዜም ትልቁ ግብጻዊ እግር ኳስ ተጫዋች የሚያደርገው የአፍሪካ ዋንጫ አንድ ቶርናመንት መሆን የለበትም። ፍጻሜ ደርሷል። አንዳንዴ በመለያ ምት ትሸነፍ ያለሽ ዲቴይሎች ናቸው የሚወስኑት። በመለያ ምት ነው የተሸነፈው የ2021 የአፍሪካ ዋንጫን ፍጻሜ። እሱ እንደ ተጫዋች ያለውን አስተያየት መወሰን ያለበት አይመስለኝም፣ ግን ነው እንዳለመታደል ሆኖ ለሱ በጣም ወሳኝ ነው። ደግሞ አሁን 33 ዓመቱ አይደለም፣ የመጨረሻው ውድድር ሊሆን ይችላል። የሚቀጥለው የአፍሪካ ዋንጫ ሲመጣ 35 ዓመት ይሆነዋል። አንዳንድ ሰዎች ከዚህ ውድድር በኋላ ከግብጽ ብሔራዊ ቡድን ሪታየር ሊያደርግ ይችላል ይላሉ። ከሚቀጥለው የዓለም ዋንጫ በኋላ የዓለም ዋንጫ ላይ ተሳተፋለች ግብጽ። ግን ሁል ጊዜ ፈተናዎች ሲያልፍ የቆየ ነው። አረብ ኮንትራክተር የሚባለው ቡድን ውስጥ እየተጫወተ በነበረበት ጊዜ ትልልቆቹ የግብጽ ቡድኖች አልፈለጉትም፣ ዛማሌክ፣ አልሃሊ። ስለዚህ በልጅነቱ ከግብጽ ቡድኖች ለአንዱ ትልቁ ሳይጫወት ነው የለቀቀው። ብዙዎቹ የግብጽ ተጫዋቾች ሎካል ተጫዋቾች ሆነው በግብጽ ተመልካቾች አይን ስር ስላለፉ እንደው በዛ ምክንያት ሊሆን ይችላል የበለጠ ዋጋ ያገኙ የነበሩት። ግን ሁሌም በቼልሲ የመሰለፍ እድል ሳያገኝ ሲቀር ሌላ ቦታ ሄዶ እንደገና የእግር ኳስ ህይወቱን ቀስቅሶ ሪቫይቭ አድርጎ ከምንጊዜም የፕሪሚየር ሊግና የአፍሪካ እግር ኳስ ታላላቅ ተጫዋቾች መካከል አንዱ መሆኑን አሳይቷል። ይሄ የመጨረሻው ፈተናው ሊሆን ይችላል። ግን ሳዲዮ ማኔና ማህሬዝ ተመሳሳይ ጥያቄ የለባቸውም። ሳዲዮ ማኔም ሪያድ ማህሬዝም የአፍሪካ ዋንጫዎችን ከብሔራዊ ቡድኖቻቸው ጋር ከሴኔጋልና ከአልጄሪያ ጋር አሸንፈዋል። ግን 33ና 34 ዓመታቸው ስለሆነ ይሄም የነሱ የመጨረሻ ዳንስ ነው፣ ላስት ዳንስ ነው እየተባለ ያለው። ማኔ አሁንም ለሴኔጋል ብሔራዊ ቡድን ወሳኝ ተጫዋች ነው። በአልናስር ነው እየተጫወተ ያለው። ባለፉት 2 ዓመታት ለብሔራዊ ቡድኑ ብቻ 11 ጎል አስቆጥሯል። ይሄ ብዙ ነው። በአመት የምታደርጋቸው የብሔራዊ ቡድን ጨዋታዎች ቁጥር ጥቂት ስለሆነ። ማህሬዝን በተመለከተ ግን በአልጄሪያ በጣም አከራካሪ ነው። የሚያደንቁት አሉ ለሀገሪቱ ብሔራዊ ቡድን በሰራው አስተዋጽኦ በነበረው ድርሻ። ግን አብዛኛው ሰው ቭላዲሚር ፔትኮቪች እሱን ማስቀመጥ አለባቸው። አኒሳጂ ሙሳ ፋይኖርድ ውስጥ የሚጫወት ተጫዋች ነው። ኢላን ከባል የሚባል ለፓሪስ ኤፍሲ የሚጫወት ተጫዋች አለ። እነዚህ ናቸው የበለጠ መሰለፍ ያለባቸው። እሱም ለነዚህ ሲል ገለል ማለት አለበት ብለው ምን አይነት ስም አወጡለት መሰለሽ? በቃ አምባገነን ነው አለቅም ያለ ሞቡቱ አሉት። ሞቡቱ ሴሴሴኮ የሚባሉ አንድ የቀድሞ ዛይር ፕሬዚደንት ነበሩ እና ምን አይነት ውሳኔ እንደሚወሰን አላቅም። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚደንት የነበሩ ናቸው። ቦታውን አለቅም በማለቱ ለአዲሱ ትውልድ አለቅም በማለቱ እሱን በተመለከተ ያከራክራል። በዚህ አፍሪካ ዋንጫ ላይ አንድ ከቀጥታ ከውጤት ውጪ መከታተል ያለብን የሚመስለኝ የሱዳንን ብሔራዊ ቡድን ነው። የሱዳን ብሔራዊ ቡድን ለዓለም ዋንጫ ማለፉ መለስተኛ ተአምር ይመስለኛል። እንደምታውቂው በጣም በከፋ ሚሊዮኖችን ባፈናቀለ በትንሹ 150 ሺህ ሰዎችን በገደለ የእርስ በርስ ጦርነት ውስጥ ሆና ነው ሱዳን ወደዚህ ውድድር የምትመጣ። ለዚህ ውድድር እንኳ በሀገሩ አይደለም የተዘጋጀችው። ትልቅ ሀገር ነች በአፍሪካ እግር ኳስ ስኬት ውስጥ። የመጀመሪያዎቹ 10 የአፍሪካ ዋንጫዎች ውስጥ 6ቱን ተሳትፋለች፣ 2ቱን ለፍጻሜ ደርሳለች። በእርግጥ ያኔ 3 ሆነው ተሳትፈው 2ቱ ነው ለፍጻሜ የሚደርሱት። ስለዚህ እንዴት ነው ያንን የምናየው አላቅም። በታሪክ እኛ ማሸንፈናል እንላለን፣ ግን የተለየ መልክ ነው የነበረው። ብዙዎቹ የአፍሪካ ሀገራት 1957 የመጀመሪያ ውድድር ሲደረግ ነጻ አልወጡም። 1960 የአፍሪካ ነጻነት አመት ይባላል። 16 ሀገራት ነጻ የወጡበት ስለሆነ ስለዚህ የተሟላ አስተያየት መስጠት ያስቸግራል። ግን በመጀመሪያዎቹ አመታት ለአፍሪካ ዋንጫ ፋውንዴሽን በጣም አስፈላጊ የነበረች ሀገር ነች። በኋላም 1970 ላይ ይህንን ውድድር አሸንፋለች። ግን አሁን ያለችበት ኮንቴክስት በጣም ብዙ ሰዎችን ለስደት ብዙ ሰዎችንም ደግሞ ለሞት የዳረገ የእርስ በርስ ጦርነት ያለችበት ስለሆነ የሀገሪቱ ዋና ዋና ቡድኖች አልሂላል ኦምዱርማንና አልሜሪክ የሚባሉት ክለቦች ወደ ሞሪታኒያ ሊግ ሄደው ምናምን ሁሉ የሊግ ውድድሮቻቸውን ያደረጉት። አልሂላል ደግሞ አሸነፈ እኮ የሞሪታኒያ ሊግ፣ በሞሪታኒያ ሊግ ላይ ተወዳድሮ ማለት ነው። እንዲህ አይነት በጣም የሚያሳዝን ሁኔታ ውስጥ ያለ ብሔራዊ ቡድን ነው እና እንግዲህ የአፍሪካ ዋንጫን አሁን ተሳትፈዋል። በዚህ ሁኔታ ውስጥ የአፍሪካ ዋንጫን መሳተፋቸው በራሱ በጣም አስደናቂ ነው። በቅርብ ጊዜ በሌባኖስ በተደረገ ውድድርም ላይ ተሳትፈው ነበር። የአረብ ብሔራዊ ቡድኖች በተሳተፉበት ውድድር ላይ ትልቅ ትራጄዲ ያለበት ነው እና እንግዲህ አንዳንዶቹ ተጫዋቾች ተቃውሟቸውን ያሰሙ የሆኑ የፖለቲካዊ ለምሳሌ ዩኤኢን መቃወም የጀነራል ሀምዴቲን ስለምትደግፍ ዩኤኢ እንዲህ አይነት ተቃውሟቸውን ያሰሙ ይሆን ወይ ፖለቲካዊ ሴንቲሜንት ይኖረው ይሆን ወይ ይላሉ። ዲሴምበር 24 ከአልጄሪያ ጋር ነው የመጀመሪያ ጨዋታቸውን የሚያደርጉት። ካሜሩንን መዝለል ያለብን አይመስለኝም። ኤቶ የሀገሪቱ እግር ኳስ ፌዴሬሽን ፕሬዚደንት ሲሆን በቃ አሁን ለውጥ ይመጣል
ታላቅ ሱፐርስታር ነው፣ የተለየ ቬስትድ ኢንትረስት የለውም ምን ተባለና መጣ። በሆይታ በልልታ ያውቁ እንደሆነ አላቅም ካሜሩኖች፣ ግን እንደዛ በሞቅታ ነበር የመጣው። ከዛ አሁን ኃይለኛ ኢንስቲትዩሽናል ኬዎስ ውስጥ ነው ያለው። እሱ አሰልጣኝ ያባረራል፣ እኔ እኮ ደሞዝ ምከፍለው እኔ ነኝ ይልና የሀገሪቱ የስፖርት ሚኒስትር አልተባረረም ብሎ አሰልጣኝ በኃላፊነት ያቆያል። መጨረሻ ላይ ግን ማርክ ብሪስ የሚባሉት ሰው ተሰናብተዋል። ኤቶ አሰናበታቸው፣ ስፖርት ሚኒስትሩ እና ሙሌ ኮምቢ የሚባሉት ሚኒስትሩ ራሳቸው በኃላፊነት የማቆየት ፍላጎት ነበራቸው። ከዛ በቀደም ሊስት ወጣ፣ 2 ሊስት፣ የካሜሮን እግር ኳስ ፌዴሬሽን 1 ሊስት፣ አሰልጣኙ ደግሞ ሀገራቸው ሆነው ሌላ ሊስት ተወጡ። እስካሁን ድረስ አልተሰናበትኩም፣ የስንብት አልደረሰኝም፣ ትኬት እየጠበቅኩ ነው፣ ወደ አፍሪካ ዋንጫው ሊሄዳሉ። የመጀመሪያው ሊስት ኤቶ ኦናናን አይነት ተጫዋቾች የዘለለበትም፣ አንድሬ ኦናናን፣ ቪንሰንት አቡባከር አይነት ተጫዋቾች፣ እሳቸው ደግሞ እነዚህን 2 ተጫዋቾች አካተው ነው ሊስት ያደረጉት። መጨረሻ ላይ የጸደቀው የፌዴሬሽኑ ነው፣ ግን በጣም ኃይለኛው ውዝግብ ነበር እና የአፍሪካ ዋንጫ ላይ ሰላም አይኖረውም የካሜሩን ብሔራዊ ቡድን እየተባለ ነው። ከአንዳንድ ተጫዋቾችም ጋር ችግር እንዳለበት እናውቃለን። ኤቶ አሁንም ለተከታታይ 3ኛ የአፍሪካ ዋንጫ የሎካል አሰልጣኞች ቁጥር ይበልጣል። እሱም አንድ ጥሩ ነገር ነው። በፊት ነጮቹ ከፈረንሳይ፣ ከቤልጅየም፣ ከጀርመን የሚመጡት አሰልጣኞች ይበልጡ ነበር። ዘንድሮም 13 ለ11 ነው። 13 አፍሪካን አሰልጣኞች፣ 11 የውጭ ሀገር አሰልጣኞች። ግን ሴባስቲያን ዴሳብረን እና የሳቸውን የዲአርሲ ቡድን የበለጠ ማየት ሳይጠበቅብን አይቀርም። እንደ ዋንቢሳካ፣ ኤግዜል ቷንዚቢ፣ ናታን ምቦኩ፣ ኖዋ ሳዲኪ አይነት በሌሎች ሀገራት የተወለዱ ተጫዋቾችን ቡድናቸው ውስጥ አካተዋል። ሰውየውም ኪንሻሳ ነው የሚኖሩት። እንዲያውም ሲናገሩ እኔ እኮ ከአንዳንዶቹ የዲአርሲ ብሔራዊ ቡድን ተጫዋቾች የበለጠ በኮንጎ ኑር ያለው ይላሉ። አንዳንዶቹ ውጪ ስለተወለዱ፣ ዋንቢሳካ ለጨዋታ ነው ወደ ኮንጎ የሚመጣው እንጂ ያው እንግሊዝ ውስጥ ነው የተወለደው። ግን በጣም ጥሩ ቡድን ነው። የዓለም ዋንጫ የማጣሪያ የመጨረሻ ጨዋታ ላይ የደረሰ በኢንተርኮንቲኔንታል ውድድርም ላይ የሚሳተፍ ነው። እነዚህን 5 ነጥቦች መርጫ ያለ ሆኔ ውድድሩ ደግሞ ሲደረግ ስለ ቡድኖች የበለጠ የምናወራበት እድል ይኖረናል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ፣ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።